ብዙዎች ህልማቸውን እንዲያሳኩ መንገድ ጠርገናል። ከ20 ዓመታት በላይ የጥበብ ሰዎችን ስናፈራ ቆይተናል። አቢሲኒያ የስነ ጥበብና የሞዴሊንግ ማሰልጠኛ ተቋም ምን መሆን ይፈልጋሉ? ህልሞን ይዘው ወደኛ ይምጡ። በስዕልና ቅርጻ ቅርጽ፣ የባህልና ዘመናዊ የሙዚቃ መሳሪያ፣ ባህላዊ ውዝዋዜ፣ ዘመናዊ ዳንስ፣ የድምጽ አወጣጥ፣ በቲያትርና በሞዴሊንግ ለረጅም ዓመታት በተግባር በተፈተነ ልምዳችን አስተምረን ብቁ ባለሙያ እናደርጎታለን። ህልሞን ለማሳካት ትክክለኛው ቦታ አንጋፋው አቢሲኒያ የስነ ጥበብና የሞዴሊንግ ማሰልጠኛ ተቋም ነው። ለህፃናትና ለአዋቂዎች በተመቻቸ ፈረቃ በብቁ ባለሙያዎች እናስተምራለን። አድራሻ 4 ኪሎ ከቱሪስት ሆቴል ወረድ ብሎ ኦሮሚያ ህብረት ሥራ ባንክ ካለበት ህንጻ ላይ ያገኙናል። በ0911 68 33 99 ወይም በ0911 65 71 48 ላይ ሃሎ ይበሉን። አቢሲኒያ የጥበበኞች መፍለቂያ። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ ክብራን አድማጮች በፕሬዝዳንት ዶናልድ ትራምፕ ላይ በመላው አሜሪካና በአውሮፓ ከፍተኛ የሆነ ተቃውሞ ተነስቶባቸዋል። በሺ የሚቆጠሩ ሰዎች ወደ አደባባይ በመውጣት በትራምፕ ላይ ተቃውሟቸውን አሰምተዋል። ተቃውሞን በተመለከተ እጅግ በርካታ ሰዎች የተገኙበት ተቃውሞ ምን አካቷል፣ እነማን ለተቃውሞ ወጡ የሚለውን በዝርዝር የማስደምጣችሁ ይሆናል። እንዲሁም የፕሬዝዳንት ዶናልድ ትራምፕ ነጭ ቤተ መንግስት ዋይት ሃውስ ምን ምላሽ ሰጠ በዝርዝር አስደምጣችኋለሁ። የዓለም መገናኛ ብዙሃን የፊት ለፊት ገጽ ላይ ሲዘገብ የቆየ ዜና ነው። በሌላ በኩል ደግሞ ክብራን አድማጮች እንዲሁ ወደ ትግራይ ክልል ስናመራ ደግሞ ሌተናል ጀነራል ታደሰ ወረደ ወቅታዊ ሁኔታውን በተመለከተ በመቀሌ ንግግር አድርገዋል። በመቀሌ ንግግር ያደረጉትና የብዙዎችን ትኩረት የሳበው የጀነራል ታደሰ ወረደ ንግግር ምን የተካተተበት ነው በዝርዝር የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በዩናይትድ ስቴትስ አሜሪካ ዋና ከተሞች እጃችሁን አንሱ በሚል ከፍተኛ የሆነ ጸረ ትራምፕ የተቃውሞ ሰልፍ መካሄድ መጀመሩ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው በጥር ወር መንበረ ስልጣኑን ከተረከቡ ወዲህ ትልቅ ነው የተባለ ተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ትልልቅ ከተሞች ተካሂዷል። የእጃቸውን አንሱ የተቃውሞ መሪዎችም በ50 የአሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎችን ለማድረግ አስበው የነበረ ሲሆን በቦስተን፣ በቺካጎ፣ በሎስ አንጀለስ፣ በኒውዮርክ፣ በዋሽንግተን ዲሲን ጨምሮ በሌሎችም ትልልቅ ከተሞችም በሺዎች የሚቆጠሩ ሰዎች ተቃውሞ ሰልፍ አድርገዋል። ተቃዋሚዎቹም ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳቶች በሚያራምዱት አጀንዳ ላይ ያላቸውን ቅሬታን በማንሳት ነው ተቃውሟቸውን ያቀረቡት። ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላም በለንደን፣ በፓሪስ፣ በበርሊንን ጨምሮ ከአሜሪካ ውጪ ሰልፎች ተካሂደዋል። በቦስተን አንዳንድ ተማሪዎችም በዩኒቨርሲቲ ተማሪዎች በኢሚግሬሽን መስሪያ ቤት ለእስር ተዳርገው ከሀገር ለመውጣትም በመገደዳቸው ሰልፉን ለመቀላቀል መወሰናቸውን ተናግረዋል። የህግ ተማሪዋ ኬቲ ስሚዝ ለቢቢሲ እንደተናገረችው ከሆነ ባሳለፍነው ወር በቦስተን ተፍትስ ዩኒቨርሲቲ አቅራቢያ በቁጥጥር ስር የዋለው ቱርካዊው ተማሪ ሩሜሳ ኦዝቱርክ መያዙ ሰልፉን እንድትቀላቀል ምክንያት እንደሆናት ለቢቢሲ ገልጻለች። እኔ የተቃውሞ ሰልፎች አልወድም፣ ነገር ግን ዛሬ መቃወም ትችላለህ፣ ካልሆነ ግን ነገ ተራው ያንተ ሆኖ ልትወሰድ ትችላለህ ስትል አክላ ትገልጻለች። በለንደን ተቃዋሚዎችም ሰዎችም መጉዳት አቁሙና እርሱ ደደብ ነው የሚሉ መፈክሮችን የያዙ በሺ የሚቆጠሩ ሰልፈኞች በለንደን ጎዳና ላይ ፈሰው ታይተዋል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸውን ለውጦች በማጣቀስ ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱና ከዩክሬን ላይ እጃችሁን አንሱ ሲሉ ተቃዋሚዎች የተለያዩ ወረቀቶችን ይዘው ታይተዋል። ትራምፕ ካናዳ፣ ፓናማና ግሪንላንድን ለመጠቅለል ፍላጎት እንዳላቸው በተደጋጋሚ ገልጸዋል። ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በይፋ አለመግባባት ውስጥ ከመግባታቸውም በላይ በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ ማድረግም እስካሁን ድረስ አልቻሉም።
በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች በዲሞክራቲክ ፓርቲ ሕግ አውጪዎች ንግግር ለማድመጥ ተሰባስበው ነበር። ብዙዎቹ አስተያየቶችም ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሾች በሚጫወቱት ሚና ላይ የነበረ ሲሆን ዋነኛው ትኩረት ደግሞ የፕሬዝደንቱ አማካሪ በመሆን በሚያገለግሉትና ወጪዎችንና የፌዴራል የሥራ ኃይልን በከፍተኛ ሁኔታ ለመቀነስ ጥረት በሚያደርጉት ኤለን መስክም ላይ ከፍተኛ የሆነ ተቃውሞ ተሰምቷል። የፍሎሪዳ ኮንግረስማን ማክዌል መንግስታችን በቢሊዮነር ተወሯል ሲሉ አውግዘዋል። ከህዝብ ስትርቁ ህዝቡ እንደሚነሳባችሁ መጠበቅ ነበረባችሁ። ይህ ደግሞ በምርጫ ኮሮጆና በጎዳና ላይ በግልጽ ይገለጻል ብለዋል። ሪፐብሊካኖች ባሳለፍነው ማክሰኞ ዕለት ከፍተኛ ፉክክር ባደረጉበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉትም ካሰቡት በላይ በጠባብ ልዩነት እንደነበር ተነግሯል። የዊስኮንሲን መራጮችም ደግሞ በግዛቲቱ ጠቅላይ ፍርድ ቤት እንዲያገለግሉ የዲሞክራቲክ ዳኛን የመረጡ ሲሆን በመስክ የሚደገፉት የሪፐብሊካን እጩ በ10 በመቶ ድምጽም ተበልጠዋል። በሁለቱም ግዛቶች ዲሞክራቶች በትራምፕ አስተዳደር ፖሊሲዎችና በኤለን መስክ ተጽዕኖ ላይ የመራጮችን ቁጣ ለምርጫው ተጠቅመዋል። አንዳንድ የህዝብ አስተያየት ውጤቶችም የፕሬዝዳንት ዶናልድ ትራምፕ ተቀባይነት በጥቂቱ መቀነሱን የሚያሳዩ ናቸው ብለዋል። አንዳንድ ተንታኞች እንደሚገልጹት ይህንን አመጽ የሚያነሳሱት የዲሞክራቲክ ፓርቲ አባላት ሲሆኑ ጥያቄውም ላይ የሚነሱት በተለይም ደግሞ ዶናልድ ትራምፕ የሚወስዷቸውን እርምጃዎች ምን ያክል ለአሜሪካ ጠቃሚ እንደሆነ በጊዜ አለመታወቁ ነው ብለዋል። ህዝቡ በስሜት ተገፋፍቶ ነው ወደ ተቃውሞ ሰልፉ የወጣው እንጂ ትራምፕ እያደረጉት ያለው ነገር በትክክል ለአሜሪካና ለአሜሪካውያን ጠቃሚ መሆኑን አልተረዱም ብለዋል። በተመሳሳይ በዚህ ሰልፉ ላይ የተገኙት ሌሎቹ ደግሞ ግብረ ሰዶማውያን ናቸው። ግብረ ሰዶማውያንም ትራምፕ ከመጡ በኋላ የተለያዩ እግድና ውሳኔዎችን በግብረ ሰዶማውያን ላይ ማሳለፋቸውን ተከትሎ በነጻነት መንቀሳቀስ አልቻልንም በማለት ነው አርማቸውን ይዘው በሰልፉ ላይ የታዩት። አንዳንድ የህዝብ አስተያየት ውጤቶች እንደሚገልጹት በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ አፕ ላይ የተባለው የህዝብ አስተያየት የትራምፕ ተቀባይነት ወደ 43 በመቶ ማሽቆልቆሉን ያመለክታል ይላል። ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸው ላይ ከጀመሩ ወዲህ ዝቅተኛ የህዝብ ድጋፍ ነው በማለት አስቀምጦታል። ተመሳሳይ ጥናት እንዳመለከተው ከሆነ 37 በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ 30 በመቶ የሚሆኑት ደግሞ በአሜሪካ ያለውን የኑሮ ውድነት ለመቅረፍ ያላቸውን ስትራቴጂ ደግፈዋል። ሌላም በሃርቫርድ ዩኒቨርሲቲ ካፕ ሃሪስ የህዝብ አስተያየት ውስጥም ከመራጮች መካከል 49 በመቶዎቹ የትራምፕን አፈጻጸም ቢያደንቁም ባለፈው ወር ከነበሩበት ግን 52 በመቶዎቹ ቀንሰው ወደ ተቃውሞ መግባታቸውን በጥናቱ አረጋግጫለሁ ብሏል። 54 በመቶ መራጮችም ከፕሬዝዳንት ጆ ባይደን የተሻለ ስራ እየሰሩ መሆናቸውን እንደሚያምኑ ይገልጻል። በዋሽንግተን ለተቃውሞ የወጣች ቴሬሳ የተባለች ግለሰብ ስትናገር ዲሞክራሲያዊ መብታችን በትራምፕ እየተጣሰብን ነው ስትል ተደምጣለች። በፌዴራል መንግስት ደረጃ እያደረጉት ያለው ቅናሽ በጣም አስግቶኛል ስትል የጡረታና የትምህርት ጥቅሞችም ያሳስቡኛል ስትል ትገልጻለች። ትራምፕ የተቃዋሚዎቹን መልእክት ሰምተው እንደሆነ ስትጠየቅም ትራምፕ በየቀኑ ጎልፍ ስለሚጫወቱ የሚሆነውን እናያለን ስትል መልሳለች። ትራምፕ ይህ ከባድ የሆነ የተቃውሞ ሰልፍ በተለያዩ የሀገሪቱ ግዛቶችና ከሀገር ውጪ በአውሮፓ በተደረጉት የተቃውሞ ሰልፍ ዕለትም ኦፊሴላዊ ዝግጅቶችን ያላደረጉ ሲሆን ፍሎሪዳ በሚገኘው የጎልፍ ኮርታቸው ላይ ጎልፍ ሲጫወቱ ውለዋል። ዋይት ሃውስ የትራምፕን አቋም የሚከላከል መግለጫ በማውጣት ፕሬዝደንቱን ተከላክሎላቸዋል። የፕሬዝደንት ትራምፕ አቋም ግልጽ ነው ያለው ይሄው የዋይት ሃውስ መግለጫ ሁልጊዜም ለሶሻል ሴኩሪቲ ለሜዲኬር እና ለሜዲኬድ ብቁ ሆነው ተጠቃሚዎችን ይጠብቃል። የዲሞክራቶችም አቋም ደግሞ ለህገ ወጥ የውጭ ዜጎችም የሶሻል ሴኩሪቲ ሜዲኬር እና ሜዲኬድ ጥቅሞችን በመስጠት እነዚህን ፕሮግራሞችም ከማክበር ባለፈ የአሜሪካ ዜጎችንም ያደቃል ብሏል። ከትራምፕ ከፍተኛ የኢሚግሬሽን አማካሪዎች አንዱ ቶም ሆማን ባሳለፍነው ቅዳሜ ለፎክስ ኒውስ እንደተናገሩት ተቃዋሚዎች ከኒውዮርክ መኖሪያ ቤታቸው ደጃፍ ሰልፍ ማድረጋቸውን፣ ነገር ግን እርሳቸው በወቅቱ በዋሽንግተን እንደነበሩ ገልጸዋል። ባዶ ቤት የፈለጉበትን ሁሉ ተቃውሞ ማሰማት ይችላሉ ያሉት ሆማን ተቃውሞና ሰልፍ
ምንም ማለት አይደለም ሲሉ አክለዋል። ስለዚህም ሰልፋቸውን ይቀጥሉ፣ እኛም ለአሜሪካ ከትራምፕ ጋር መስራታችንን እንቀጥላለን። የምንሰራውን ሁሉ ማስረዳት አይጠበቅብንም። ውጤቱ አሜሪካን ዳግም ታላቅ የሚያደርግ እጅግ ጥንቅቅ ያለ ስራ ነው እየሰራን የምንገኘው ብለዋል። በሌላ ዜና በትግራይ ክልል ያለው ወቅታዊ ውጥረት የውጭ ኃይሎች እንዲገቡበት እድል እየፈጠረ እንደሚገኝ ተጠቆመ። በትግራይ ክልል ችግር ውስጥ የውጭ ኃይሎችን በማስገደድ ሚና ሊጫወቱ እንደሚችሉና የውጭ ኃይሎች ተሳትፎ ለማድረግ እየገቡበት እንደሆነ ሌተናንት ጀነራል ታደሰ ወረደ ያስታወቁ ሲሆን በትናንትናው ዕለት በመቀሌ በሚገኘው ሰማዕታት ሐውልት ለመምህራንና ለትምህርት አመራሮች ሽልማት አሰጣጥ ስነ ስርዓት ሲከናወን በክብር እንግድነት ተገኙ የተባሉት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ሌተናንት ጀነራል ታደሰ ወረደ መሰል ሽልማቶች በሌሎችም ዘርፎች መቀጠል እንዳለባቸው ጠቅሰው ትግራይ ክልል ከፍተኛ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ ውስጥ መግባቷን በማንሳት በውስጣችን የተፈጠሩ ችግሮችም ሌላ የውጭ ኃይሎችን እንድንፈልግ ግን ምክንያት አይሆኑንም ሲሉ ይህንን ችግር ተገን በማድረግ የውጭ ኃይሎችን በማስገደድ ሚና ውስጥ በትግራይ ክልል ውስጥ ሊጫወቱ እንደሚችሉ ማሳሰባቸውም ተሰምቷል። በትግራይ ክልል ውስጥ ማንም ያሸነፈ ወይም የተሸነፈ አካል የለም። ስለዚህም ትግራይን አሸናፊ ለማድረግ ሁላችንም ልንረባረብ ይገባል። ለትግራይ ክልል ችግር መነሻው ፖለቲካዊ እንደመሆኑ ሰላማዊና ፖለቲካዊ መፍትሄ ነው ያለው እንጂ የትግራይን ችግር በሌላ መንገድ ለመፍታት መሞከር ተቀባይነት አይኖረውም ያሉት ጀነራል ታደሰ ወረደ የተከሰተውን ሁኔታ የአንድ ግለሰብ ወይም ድርጅት ብቻ ሳይሆን የሁላችንም በመሆኑ በጋራ ልንፈታው ይገባል ሲሉ ነባሩ የትግራይ ክልል ጊዜያዊ አስተዳደር ጊዜው አልፎበታል፣ በአዲስ ይተካል። ስለሆነ ተተኪው ጊዜያዊ አስተዳደርም ያልተጠናቀቁ ስራዎችን የማከናወንን የመሰሉ ችግሮችን የመፍታት ኃላፊነት የሚጣልበት በመሆኑ በዚህ ረገድ የፖለቲካ ፓርቲዎችና ሌሎችም አካላት ለዚሁ ለሚቋቋመው አዲስ ጊዜያዊ ፓርቲ ድጋፍ ማድረግ እንደሚኖርባቸው አመልክተዋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከዱባይ ወደ አዲስ አበባ መመለሳቸው የተሰማ ሲሆን ጊዜያዊ አስተዳደሩ በብዙ ውጣ ውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ጊዜ ውስጥ ባንዳ የሚል ስም ተለጠፈብኝ ሲሉ ዩኤምዲ ከተባለ ሚዲያ ጋር በዱባይ ቃለ ምልልስ ያደረጉት አቶ ጌታቸው ረዳ አሁንም ትግራይ ክልል መላቀጡ በማይታወቅ ውጥረት ላይ ትገኛለች ሲሉ በርካታ የትግራይ ክልል ሕዝብም በከፍተኛ ጭንቀትና መከራ ውስጥ እንደሚገኝ ጠቅሰው በፕሪቶሪያው የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነቱን በመምራት ከፍተኛ ሚና የነበረን ስራ አስፈጻሚዎችም ወደ ኃላፊነት ቦታ እንድንመጣ ፍላጎት ነበራቸው ሲሉ ይህንን ሐሳብም እሳቸውን ቢቀበሉትም የተቀሩት አራቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሐሳብ ውድቅ ማድረጋቸውን በማስታወስ ጊዜያዊ አስተዳደሩን ለማቋቋም ባላስፈላጊ ክርክርም 4 ወራት ከፈጀን በኋላ በብዙ ውጣ ውረድ መጋቢት 21 ቀን 2015 ዓ.ም ተቋቁሞ በፕሬዝዳንትነት መምራት ሲጀምር ግን ያን ገጠመኝ ባንዳ የሚል ስም ከራሴው ሰዎች ነበር ይላሉ። ጡረታ የማይፈቀድበት ክልል ቢኖር ትግራይ ክልል ነው ያሉት አቶ ጌታቸው ረዳ ከጦርነቱ በፊት በ2012 ዓመተ ምህረት 800 ሚሊዮን ብር የነበረው የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳደሩ ተቋቁሞ ስራው በ2015 ሲጀመር ከ1.2 ቢሊዮን ብር በላይ ማሻቀቡ በክልሉ ያለውን ቅጥ ያጣ ብልሹ አሰራር የሚያሳይ ነው ያሉት አቶ ጌታቸው ረዳ በትግራይ ክልል ያለው አሁናዊ ፖለቲካዊ ቀውስ ችግር ውስጥ ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት ማሳያ ነው ሲሉ መተቸታቸውን መገናኛ ብዙሃኑ ዘግቦ አንብበናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ